አቤሴሎም ማን መሆኑ ሰማ። ማን እንደሆነ ተደብቆት አልተነገረውም ነበር። ኤልሳና ሰብለ ደብቆት ነበር እንዳይሰማ ብለው። አሁን ግን በማን እንደሆነ አቤሴሎም ማን መሆኑን ሰምቶ መጥቶ ከቤት እሪ ሲል አጋጣሚ ለምርመራ ፖሊስ ጣቢያ ትፈለጋለህ ብሎ የሆነ ሰው መጥቶ ይዞት ሄደ። ሰላም ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች የሰላም መንግስቱ የዩቱብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት መትረፍረፍን ያብዛላችሁ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ወይም ደግሞ መላ የተሰኘውን ክፍል 24ን ይዤላችሁ ክች ብያለሁ። እንግዲህ መላ 24 ዛሬ ብዙ ነገሮችን የሚያስደስትም የሚያዝናናም የሚያስገባም ብዙ ነገሮችን የምናይበት የምንዝናናበት የምንማርበት ቪዲዮ ነው ማለት ነው። እንግዲህ አቤሴሎም መሀን እንደሆነ ሰምቶ መቶ እየጮኸ ሳለ በአጋጣሚ ለምርመራ ትፈለጋለህ፣ ትርንጎ ምታለች እና አንተን የገደልካት ስለተባለ ፖሊስ ጣቢያ ለምርመራ ትፈለጋለህ ተብሎ ይዘውት ሄደዋል። ከዛም ደግሞ ኤልሳና ጸዳል ተናንቀዋል። ጸዳል እንግዲህ ከቤት ምን ልታረጊ መጣሽ ስትላት ኤልሳ ቤቴ እኮ ነው እኔ ግዴታ ማንንም ማስፈቀድ ያለብኝ እሺ በገዛ ቤቴ አለቻተኝ። ከዛም በኋላ የኤልሳ ከዛ ወይንሸት አንቺ ልጅ ግን ያምሻል ጤነኛ ነሽ ምናምን አለች እና ወይንሸት አቤሴሎምን አሳሰርሽው አሁን ደግሞ እዚህ ምን አባሽ ታረጊያለሽ አለቻተኝ። አቤሴሎም ታሰረ እንዴ? ኦኬ ማን አሳሰረው ምናምን አለች እና ሀረግ ሰራችባቸው። ከዛም እንግዲያስ በቃ ሂደን እንጠይቀው ምሳም ቆጣጥረችዋል አይደለ አለቻቸው። እና የተቋጠረውን ምሳ ይዛልታይ ስትል ና ከዛም ወይንሸት እንዴ እሷ አላሳሰረችም ማለት ነው አለችና ስትላት እንዴ ነገሯ ይመስላል። ለማንኛውም ታዲያ ማን አሳሰረው ተባባሉና ከዛ ሊጠይቁት ምግብ ይዘውለት ሄዱ። ኤልሳም እያነከሰች ሳብላ እየተንከባከባቻት ነው። እንግዲህ አቤሴሎም ተጠርጥሮ የታሰረው ትርንጎ ሙታለች እና እሱ ጋር የተገናኘች ቀን የሞተችው እና የገደላት እሱ ነው ተብሎ ነው የተጠረጠረው። እንግዲህ ኤልሳ ፖሊስ ጣቢያ ሄዳ አቤሴሎምን እየጠየቀች ነው። አቤሴሎምም እያወራት ነው እንግዲህ እንደምታፈቅረው እና እንደምትወደው አንተን በዚህ ቦታ አይሃለሁ ብዬ አስቤው አላቅም ነበር አለችው። እኔም እዚህ ቦታ አገኛለሁ ብዬ አስቤው አላቅም፣ ግን ደግሞ በእርግጠኝነት እወጣለሁ አላት። እሷም ደግሞ ትወጣለህ፣ ግን ደግሞ በቃ አላቅም ነገሮች ሁሉ ሰላም ይሆናሉ ስል እየተነባበረ ነው የመጣው። ፈተናው እየበዛ ነው ያለው፣ ምን ማድረግ እንዳለብኝ አላቅም አለችው። እሱም ደግሞ እውነት በሚወጣበት ቀን ይወጣል፣ ችግር የለውም። እኔም እዚህ ቦታ እወጣለሁ፣ ሁሉም ነገር እስኪጣራ በትዕግስት እጠብቃለሁ፣ ግን አንቺ ራስሽን ጠብቂ አላታይ። እኔ አንተን በጣም ነው የምወድህ፣ አንተን እዚህ ቦታ ማየትም መስማትም አልፈልግም፣ አንተ ሁሌ ከጎኔ እንድትሆን ነው የምፈልገው አለችው። እሱም ደግሞ በፍጹም እመጣለሁ፣ ችግር የለም፣ ሁሌም አብሬሽ ነኝ፣ እንዲከፋሽ አልፈልግም፣ ካሁን በኋላ አይከፋሽም፣ አታለቅሽም እሺ አላተኝ። እሺ አለችው። ከዛ ግን ለምን እንደዚህ እንደተፈጠረ እያንዳንዱን ነገር ማወቅ እፈልጋለሁ አለችው። ሁሉም ነገር እኔም ስለማላውቅ ወደፊት የምናየውና የምናየመለከተው ይሆናል። ስለዚህ አሁን አንቺ ራስሽን ጠብቂ፣ ስለዚህ ራስሽን በርቺ፣ ምክንያቱም እያንዳንዱ ነገር ይስተካከላል። ደግሞ መኝ አብረን እንሆናለን። ከአሁን በኋላ ስወጣ ከዚህ ሁሉ ነገር ሰላም አድርገዋለሁ፣ ደግሞም ሰላም ይሆናል አላተኝ። እሺ እጠብቃለሁ አለችው። ጠብቂ ብቻ ግን አንድ ነገር ቃል ግቢልኝ፣ አንቺ ራስሽን ጠብቂ፣ ራስሽን ተንከባከቢ፣ ምንም ነገር እንዳታስቢ፣ እንዳትጨነቂ አላተኝ። ከዛ ደግሞ እሷም እሺ ችግር የለም እስከ የዓለም ሁሉ ቢያልቅ አንተን ያፈቅርሃለሁ አለችው። እሱም ደስ አለው። ይሄን በመስማት የፈለግኩትኝ በጣም ደስ ብሎኛል። እኔም በጣም ነው የምወድሽ፣ ሁሉም ነገር ይስተካከላል፣ አይዞሽ እሺ። ካሁን በኋላ ሲከፋሽ፣ ስታለቅሽ፣ ስታዝኝ ማየት አልፈልግም። ይህ ሁሉ መስዋዕት የከፈልሽው ለእኔ ስለሆነ አለችው አላተኝ። ከዛ እሷም ለአንተ ይገባሃል፣ ችግር የለውም ሁሉም ነገር አለችው። ከዛ እሱም እሺ እንባሽን አብሽና አሁን ሰዓት አልቋል ስለተባለ በቃ ሂጅ አለችው።
ሰዎች እኮ በየተራ ትገባላችሁ ተብለን ነው አለችው እና ሄደች። አጅሪት ደግሞ እዚህ ላይ እንግዲህ ሌላ ሰው አቤሴሎም ለምን እንደታሰረና ማን እንዳሳሰረው ተከታተልልኝና የተደረገ ያለውን ነገር ንገረኝ አለችው። ምን ብዬ በምን ምክንያት ስላት አንተ ይመለከታል ያልኩህን ብቻ አድርግ እንዲህ ያማር ሰውዬ አለችው። ከዛ ደግሞ አሁን ዝም ብለህ ሂድና ጠይቅ አጣራና አሁኑኑ ንገረኝ አለችው። ከዛ እሱም ደግሞ ጥያቄ ስጠይቃት አንተ ጥያቄ ሰው ያማል እንዴ እስከ ከፈልኩ ድረስ ያዘዝኩን ያልኩን ማድረግ አለብህ ያማል እንዲህ አለች እና ስልኩን ዘጋችሁ። ወይዘሮ ጸዳል ማለት ነው። አንቺ አይደለሽም ማለት ነው ያሳሰርሽው? እሺ ጸዳል ጉዞሽ ወዴት ነው? እንግዲህ ሰብለም ደግሞ መታ አቤሴሎምን እየጠየቀች ነው። አቤሴሎም አክስቴ አንቺ እኮ እንደ እናቴም እንደ አክስቴም ነሽ። እናም አክስቴ ጸዳል እኮ ቤት ትረብሸዋለች። ዛሬ ዝም ስትል ነገ ብጥብጥ ታደርገዋለች። ዛሬ ዝም ስትል ነገ ብጥብጥ ታደርገዋለች። በጠበጠችው አይደል? እየበጠበጠችው ነው አይደለ? እኔ በጣም ጨንቆኛል። እኔ በጣም ነው እያሰብኩ ያለሁት አለችው። እኔ እያለሁ እዛ ቤቱ ማንም አይበጠብጠውም። እሷም ቢሆን አትበጠብጥም፣ ችግር የለውም አለችው። እሺ አክስቴ ግን እኮ አታርፍም እሷ አሁን ሰውነት ስትያት አሁን አፈር ነው የምትሆነው አላት። ችግር የለም አታስብ አለችው። እሺ አክስቴ ግን ኤልሳ እኮ በጣም ነው የምታሳዝነኝ። እኔ በጣም እያሰብኩና እየተጨነኩ ያለሁት አሁን ስለ ኤልሳ ነው። ለእኔ የከፈለችው ዋጋ፣ ለእኔ የከፈለችው መስዋዕትነት። እዚህ ደግሞ አሁን ጸደል ትረብሻዋለች ቤቱን፣ በጣም ነው የምትጨናነቀዋ፣ ታለቅሳለች አለ። ችግር የለም እኔ ስላለው ከአሁን በኋላ ማንም አያስለቅሳትም፣ ማንንም አይረብሻትም። ጸዳልም ቢሆን አይመለከታትም፣ ምንም አታደርግም። እኔ አለሁኝ። ሁሉንም ቤቱን በእኔ ተወው፣ አትስብ። አንተ እስከምትወጣ ሁሉንም ነገር በእኔ ጣራ፣ አንተም ትወጣለህ። እውነት እስከሚወጣ ድረስ በትዕግስት ብቻ ጠብቅ። ፖሊሶችን ደግሞ አናግሬያቸዋለሁ። ሁሉም ነገር እስኪመረመርና ተጣርቶ እውነቱ እስከሚገኝ እየተከታተልነው ነው ብለዋለኝ። ስለዚህ እውነቱን ሲወጣ ስለምትወጣ በትዕግስት ጠብቅ እሺ። ሁሉም ነገር እኔ ያለሁኝ። ኤልሳንም ቢሆን እንደ ቤተሰብ እንንከባከባታለን፣ አታስብ አለችው። ከዛ እሺ በቃ አክስቴ አላተኝ። አትጨናነቅ እሺ፣ ሁሉም ነገር እንግዲህ ይስተካከላል፣ በቅርቡ ትወጣለህ ብዬ ተስፋ አለኝ አለችው። እሺ ችግር የለም እግዚአብሔር ያውቃል። ወይንሸት አልመጣችም አላት። ከዛ ዝም ብላ ሄደች። ወይንሸት መጣች። ወይንሸት አቤሴሎምን ታፈቅረዋለች። የተፈጠረው ነገር እንዲሁም ከሞላቸው እሷ ናት ያዘነችው የተከፋችው። ለምን ትወደዋለች። አቤሴሎም ግን እንደምታፈቅረው አልገባውም። ግን ቢገባው ምን የሚላት ይመስላችኋል? የሆነ ተቆጥቶ የሚያስቀይማት ወይስ ሽውል የሚቀበላት ምን የሚላት ይመስላችኋል? እውነትም ከባድ ነው። አሰሪን አፈቀርኩ ጉዞ 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 እኮ አቤሴሎም እኮ ለእሱ አሰሪዋ እንጂ ጓደኛዋ አይደለም። ግን አሰሪዋን አፈቀረችው ወይንሸት። እዛ ኤልሳ አለች፣ ጸዳል አለ። አቤሴሎም ለስንቱ ሊሆኑ ቅርጫት ስጋ ነው እንዴት ይከፋፈሉት ነው እንዴ? ወይኔ ፈጣሪ። አቤሴሎም እግዚአብሔር ያስፈታህ። እንግዲህ አቤሴሎም እና ወይንሸት እንግዲህ እያወሩ ነው የተፈጠረውን ነገር ምን ማድረግ እንዳለበት። አቤሴሎም ከጸዳል ልጅ አለኝ መሀን እንደሆንኩኝ ደብቃችሁ ነበረ ሰማሁኝ። ልጅ አልወልድም አይደለ ግን ደግሞ ጸዳል ልጅ አለህ ብለኛለች። ልጅን ደግሞ መርዛ የሆነ ነገር ሳታደርግብኝ ወደ ጸዳል መመለስ ይመስለኛል። ግን በቃ ኤልሳን ላስከፋት ነው አላተኝ። እዛ እሺ ውስጥ ምን ይልሃል? ውስጥ ያለህን አድርጋለችው። ውስጤማ ከልጅ ጋር ኑር ይለኛል። ምክንያቱም አሁን እሷን አልፈልግም ብላተኝ ልጅን ትመርዝብኛለች። ልጅ ደግሞ እንዲመረዝ አልፈልግም። ስለዚህ ወይንሸት ደግሞ ለእኔ ኤልሳ ደግሞ ለእኔ ዋጋ ከፍላለች፣ ብዙ ነገር ሆናለች። ግን ብቻ ከብዶኛል፣ ጨንቆኛል፣ የሆነ ነገር በይ አለችው አላተኝ። ከዛ እሺ ዞሮ ዞሮ እውነቱ ይወጣል፣ ሁሉም ነገር ይስተካከላል። እኔ ኤልሳ ጸዳል ሰብለ እየጠበቅን ነው። ቤቱ ብዙ አይኖች እየጠበቁ ነው። ስለዚህ በሰላም ተፈተህ እንደምትመጣ አምናለሁ። ሁሉም ነገር ደግሞ እውነቱ ይወጣል እና አይዞህ፣ ራስህን ጠብቅ፣ ራስህን አስቀድም አለችው። እሺ አላት። ብቻ ግን ገብቶኛል፣ የሆነ ነገር በይ አላተኝ።
ከዛ እሱ ሰዓት አልቋል ተባለ። ከዛ ሰዓት አልቋል ሲባል እሺ ለማንኛውም እኔም ልስብበት አንተ ምስብበት እና መፍትሄ አናጣም አለችው አቤሴሎምን። ከዛም በኋላ እሱ እሺ አላት። ወይንሸትም በስተመጨረሻ ስትሄድ እወድሃለሁ ብሎ ሄደች። ከዛ እወድሃለሁ ብሎ ደነገጠ። የኤልሳና ልጅቷ ሰብለ መጡ ቤታቸውን። ወይንሸትም መጣለች። ሲገቡ ግን በሩ ተከፍቶ ነው ያገኙት። በሩ ተገንጥሎ ማን የገነጠለው? በሩ ተገንጥሎ ነው ያገኙት። ተገንጥሎ ቢያገኙት ግን እቃም አልተሰረቀም። በሩ ቢከፈት ግን ሌባ አንለውም። ተገንጥሎ ነው እቃው አለ። ምናልባት ጭብድ ትሆናለች የተባባሉ እያለ መጣች። አጀሬት መጣች። እጅ በደረት አድርጋ ወሬዋን ቀጠለች። ከዛ የሰምና አባሽ ታደርጊያለሽ እዚህ ቤት አለችው። እንዴ ማን አባሽ ነው አንቺ የምትናገሩ? ያንቺን ማስፈቀድ አለብኝ እንዴ? አረሳሽ እንዴ ቤት የመሆን እንዴ አለቻት። እዚህ ቤት ግን አለችና ብዙ ነገር ለፈለፈችባቸው። ሰብለም ወረደችባት። ወይንሸትም ሄደችባት። እንጂ ግን ጤነኛ ነሽ እንዴ? ያምሻል እንዴ? እንዴት በር ከፍተሽ ትገቢያለሽ? እንዴ በር እኮ ተሰብሮ አይገባም አለቻት። ሰብለ እንዴት በአደጋገር በር ከፍተሽ ትገቢያለሽ አለች። ኦ በአደጋገር ነው እንዲ ያሉት። በር አይከፈትም እንዴ? ሲጀመር ደግሞ የራሴን በር ነው ከፈትኩት። ቤቴን ነው ነቅዬው የገባሁት። ስለዚህ የሚሰራ ሰው ደግሞ ጠርቻለሁ እየመጣ ነው እንዴ በቤቴ አለች። ማጀት ደግሞ ተመጻደቀችባቸው። ኤልሳም ኮስተር ብላ አንቺ ልጅ አሁን ቀስ ብለሽ እዚህ ቤት ውጭ፣ ስነ ስርዓት ይኑርሽ፣ እዚህ ቤት ውጭ አለቻት። አልወጣም አለቻት። ወደሽ ነው ትወጫለሽ አሏት። ከዛ ወይንሸት እና ሰብለ ሁለት እጇን ይዘው ቀጥታውን ትወጫለሽ ብለው እጇን ይዘው ሊያስወጣት ሲሉ ልቀቁኝ ራሴ እወጣለሁ አለቻቸው። ከዛ አንቺን ግን ዋጋ አስከፍልሻለሁ ጠብቂ እሺ አለቻት እና ፎክራባት ዝታባት ወጣች። እንግዲህ ጸደል ሁላችሁንም እያንዳንዳችሁንም ምን እንደማራጋችሁ ታውቃላችሁ አለቻችሁ እና ከሁላችሁም ከሶስት ከአራታቸውም ዝታባቸው ሄደች። እነሱን ቁሞ ጠባል ዝም አሏት። ከዛ ማጀሪት እንግዲህ ወጣ ሄዳ ስልክ እያወራች ነው። ምን ልትል ነው ደግሞ ስልክ ደውላ? እንግዲህ ጸዳልም ስልክ ደወለች እና ሽጉጥ ያስፈልገኛል አለቻቸው። እርግጠኛ ነኝ በሽጉጥ ልታስፈራራቸው ነው እንጂ መሸምትመታቸው አይደለም። ሽጉጥ ያስፈልገኛል አለችው። ለምንሽ ነው ሽጉጥ ምን ያደርግልሻል? አንተ ሰው ያማል እንዴ? ያልኩህን ብቻ ነገር አድርጋት ጠይቀኝ እንዲ አድርገን ያልኩህን ብቻ አድርግ አለችው። እንዴ ለምን እንደፈለግሽው ሳትነግሪኝ አልሰጥሽም አላት። ከዛ ተናዳ ስልክ ዘጋች እና ብቻዋን ማውራት ጀመረች። ሰብለም ሳይኖር ወገቧን ይዛ ሀሳብ ጭንቀት ሆኖባታል። ወይንሸት ለሰብለ ውሃ ይዛላት መጣች። ኤልሳም ልጇ ጋር ቁጭ ብላለች። ውሃ ጠጭ አለቻት። ምን ውሃ አልጠጣ? አቤሴሎም እስር ቤት ገብቶ እኔ ጨንቆኛል፣ ግራ ገብቶኛል አለች። ከዛ እሱ ያው ጨንቆና ግን መጨነቅና እንትን ማለት ግራ መጋባት እኮ ለአቤሴሎም ምንም አያደርግለትም። ግን ደግሞ ያው ውሃ ጠጭና ሲጥ እነስብልበት እና የሆነ ነገር ማድረግ አለብን አለቻት። ከዛ ሰብለ እሱ ትንሽ አለቻት እና ወሬዋን አወራች። ከኤልሳ ጋር መነጋገር ጀመሩ። ኤልሳም ምን ማድረግ እንዳለባቸው ሰብለን ጠየቀቻት። አንደኛ ገዳዩን ማወቅ ካልታወቀስ አለች እንጂ የታሰረውን ሰው ወይም ደግሞ እውነተኛውን ሰው መጠየቅ። እዛ ወይንሸት ብጥት አለች፣ ብስጭት አለች። ይሄ ከጧት አንስታችሁ እስካሁን ድረስ አንድ አይነት ወሬ ነው እያወራችሁ ያላችሁ። ይሄ ላብ የለው ሰው ምን ያደርግለታል? የሆነ ውሳኔ አትወስኑም እንዲህ ብላ ጮህ አለች። እዛ የኤልሳ ደነገጠች። እንዴ እየተቆጣች እኮ ነው ወይንሸትን። አዎ እየተቆጣሁ ነው። እንዴ እሱ በእስር ቤት ተዘግቷል፣ እናንተ ዝም ብላችሁ የማይረባ ወሬ ታወራላችሁ። ምን መፍትሄ ያመጣል ይሄ አለቻት። ከዛም ሰብለ ልክ ነሽ እኮ ወይንሸት፣ ግን ምን ማድረግ እንዳለብን ነው። ከዛ ወይንሸት አሁን
ኤልሳ ደግሞ ምንድን ነው ከበድ የተፈጠረ ነገር አለ? ነገሩ ከብዷል አለቻት ለወይንሸት። ምንም አለቻት። ከዛ ሰብለ አሁንም ደግማ እንድናስብ ጊዜ ስጭ ስትላት ወይንሸትን ተቆጣ ወደ ማር ቤት ሄደች። ከዛ ኤልሳም ለወይን ሰብለን እኔ ከብዶኛል አለቻት። አነጋገሯ ሁሉም ነገር ከብዷለኝ። ምንድን ነው አለቻት። ምኑን የከበደሽ? ሁሉም ነገር እኮ ላበስሉም ብላ ነው ሌላ ነገር አይደለም አለቻት ሰብለ። ከዛም ወይንሸትም ማድ ቤት ሂዳ ብቻዋን ከዛም ሰብለ ጠየቀቻት ወይንሸት ኤልሳን ያችን ልጅ የት አግኝተሽ ነው ያመጣሻት? እሷ ሞታለች ስለተባለ እኮ ነው አቤሴሎም ታሰረ። እሱ ጋር ያገኛት ቀን ነው የሞተችው። ስለዚህ እዚህ ቤትም መታ ነበረ ያመጣሻትም አንቺ ነሽ። ደግሞ ልክ ናቸው። በዛን ቀን ከሞተች አዎ ያስጠረጥረዋል። ልክ ነው ህጉ። ስለዚህ አንቺ የት አግኝተሽ ነው ያመጣሻት አለቻት። እኔ እኮ መንገድ ላይ እናገኘዋት መንገድ ላይ አግኝቻት ነው ይዣት የመጣው አለች እና ወደኋላ መልስ ኤልሳ ማስታወስ ጀመረች። የሆነ ቦታ አግኝታት ስታወራ ሰምታት ከዛ በዛ ምክንያት እንዳወራቻት እና ልጇን እንደዚህ ብለሽ እንድታደርግ ብላ አሳምና ብር ከፍላት ያን ነገር እንድታደርግ እንዳደረገች ወደኋላ መለስ ብላ ኤልሳ ማሰብ ጀመረች። ምክንያቱም ትርንጎ የተባለችውን ቦታ እንዴት እንዳገኘቻት እና እንዴት እንደተነጋገሩ እያስታወሰች ማለት ነው። ስለዚህ ትርንጎ ደግሞ አቤሴሎም ያገኛት ቀን ነው የሞተችው። ግን ደግሞ አቤሴሎም ያገኛት ቀን ቢሞትም እሱም እጁ የለበትም። ኤልሳ ያገኘቻት መንገድ ላይ ነው። የዛን ጊዜ ብቻ ነው። ከዛ በኋላ አላገኘቻት። ምክንያቱም ተሳስቼ ነው ልክ ነኝ ብላ እያሳወሰች ነበረ ኤልሳ ማለት ነው። እንዴት እንዳገኘቻት እና እንዴት ተነጋግረው ስራ የምትፈልገው ነገር ብር ከፍላት እንዴት እንዳደረገችላት እያወሩ ነበረ። ኤልሳ የዘወር ብላ አስታወሰች። አዎ መንገድ ላይ ያገኘኋት። ከዛ በኋላ አግኝቻትም ተገናኝተንም አናውቅም። ስለዚህ ይሄ ሊያስብሎ አይችልም። ዞሮ ዞሮ ሁሉም ነገር ተጣርቶ ይወጣል እየተባባሉ ከዛ ሰብለ ሄደች። ከዛ ወይንሸት ማርቤት ቁጭ ብላ በሁለት መንታ ታለቅሳለች። ኧረ በስመ አብ አቤሴሎምማ በደንብ ነው ያፈቀረችው ወይንሸት። ምክንያቱም ይሄ ከሙሉ ቤተሰብ ይልቅ እሷ ናት እያለቀሰች ያለች። ደግሞ እንባዋ እንዴት ነው የሚፈሰው! በስመ አብ ወልድ በሁለት መንታ ነው የሚፈሰው እንባዋ ራሱ። እኔ የምለው እንደዚህ ስታለቅሽ ኤልሳ እውነቱን የሰማች እንደሆነ ሊወደሽ ነው ሰብለ። ወይንሸት ኤልሳውን እሱን እንዳፈቀርሽ ብታውቅ ምን ትላለች? እውነቷን እያለቀሰች ነው። እግዚአብሔር አንቺ እንባዋ እንዴት እየወረደላት እንዳለዩት በሁለት መንታ ነው እንባዋ እንኳን እየወረደ ያለ። አቤሴሎም በጣም አፍቅረዋለች ወይንሸት። በጣም ነው የምትወደው። አታ እንኳን የሆነ ጊዜ ጠይቅ ደስ ብሏት ነበር፣ እሺ ብሏታል። ከዛ ግን ደግሞ በሆነ ነገር ደግሞ አቋረጡት። ግን ደግሞ እስካሁን ነው ድረስ ወይንሸት ትወደዋለች፣ አቤሴሎም ታፈቅረዋለች። አቤሴሎም እያሰበች አለቀሰች። ሰብሰቅ ብላ አለቀሰች። ከዛ አልቅሳ ስጨርስ እንዴ ለምንድን ነው እንደዚህ ማለቅሰው እና እንደዚህ የሚጨነቀው ከሙሉ ቤተሰብ በላይ በልጅን እንደዚህ የሚጨነቅና እንደዚህ መሆነው ለምንድን ነው? መሆን የለበትም እያለች ራሷን እየጠየቀች እና ራሷን እየወቀሰች ነው ወይንሸት። ከዛም ኤልሳ መጣች። ኤልሳ መጣች። ወይንሸት አላየችም እያለቀሰች ስለነበረ ከዛም በኋላ አለቀሰች እና ዘወር አለች። ከዛ እንዴ ምን ሆነሽ ነው? እያለቀስሽ እኮ ነው አለቻት። አይ ምንም የሆነ ሀሳብ ውስጥ ሆኜ ነው ስትገቢ ያልሰማሁሽ አለቻት። እሺ እና ለምንድን ነው የምታለቅሽ? ምን ተፈጥሮ ነው አለቻት። ምንም አላለቀስኩም። ምን ፈልግሽ ነው? ምን ላድርግልሽ አለቻት። አይ ምንም እኔ ከአንቺ ጋር ላወራ ነው የመጣሁት አለቻት። እና ግን የተፈጠረ ነገር አለ የደበቅሽኝ ያልነገርሽኝ። አንቺ እኮ ለአቤሴሎም ከኛ በላይ ነው እየተጨነቅሽ እያለቀስሽ ያለሽው። ቅድም ተቆጥተሽ ነው የተናገርሽ አለቻት። ምንም አልተፈጠረም። ለአቤሴሎም እኮ ግዴታ ዘመድ እህት መሆን አይጠበቅብኝም። መልካም ሰው ነው እሱ፣ አሰሪ ነው፣ በዛ ላይ ጥሩ ሰው ነው። ለጥሩ ሰው ደግሞ ግዴታ ዘመድ መሆን አይጠበቅብኝም ብላ መለሰችላት። ስለዚህ አሳስብሽ ሌላ ነገር የለም አለቻት። እርግጠኛ ነሽ አለቻት። እሺ
ግን ሌላ ነገር ያለና የደበቅሽን ያለ ነገር ነው የሚመስለኝ አለቻት። ምንም የደበቅሽ ነገር የለም አለቻት። እሺ በቃ የደበቅሽ ነገር ከሌለ እሺ አምንሻለሁ አለቻት። እሷ ግን አይንሸት አሁን እኔ መልካም ሰው ስለሆነና ጥሩ ሰው ስለሆነ ነው እኔ እናንተ ማስብላችሁ በሰላም ወጥቶ እንደ ድሮ በፍቅር በሰላም እንድትኖር ነው የምመኝላችሁ አለቻት። እንግዲህ የተፈጠረ ሌላ ነገር ከሌለሽ ሁሉንም ነገር አምንሻለሁ። እሺ በቃ ማውራት የምትፈልጊው ነገር ካለ ግን አውሪ አለቻት ኤልሳ። ከዛም አይንሸት የለም አለቻት። እሺ ከሌለ እንግዲህ ምንም ማድረግ አልችልም። የምትፈልጊው ነገር ምንም ነው አለቻት። ምንም አልፈልግም አለቻት። እሺ አለቻት። እሺ በቃ ማውራትና የምትፈልጊው ነገር ካለሽ አለው አለቻት። እሺ ችግር የለም አለቻት እና ኤልሳም ሄደች። ወይንሸትም ማህሌት ቁማ ብቻዋን ማውራት ጀመረች። ምክንያቱም አቤሴሎምን በጣም ነው የምትወደው፣ በጣም ነው የምታፈቅረው። እንዲሁም ልትነግረው ሁሉ እየጀመረች ነው። እሱን እሷ ማድረግ ነው የምትፈልገው ከሁለታቸው ከጸዳሉ ከኤልሳም ነጥቃ ለራሷ አድርጋ ከእሱ ጋር ጥሩ ህይወት መኖር ነው የምትፈልገው። ያርግልሽ።